እንኳን ደህና መጣችሁ። እንኳን ደህና ቆየህ። ሰላም አትሉኝም እንዴ? እንዴት ነህ? ይበቃል። ከዚህ በላይ ሰላምታ ያስፈልጋል ነው እንዴ? እሺ፣ ለማንኛውም እንደማይተዋወቁ ሰው ባትሆኑ ጥሩ ነው። ፍቅር ትባላለች፣ ምናልባት ካላወቃችኋት። ፍቅር ታኔ አላውቃትም። እሺ፣ እኔ አውቃታለሁ። እሺ፣ ምን ሰላም ቢያት። እንዴት ነሽ ፍቅር? እንዴት ነሽ ሩትዬ? እንዴት ነሽ? እግዚአብሔር ይመስገን አለሁ እኮ። ሰላም አትያት መስንፋት። እንደዛ ነው የሚያምረው። እንዴት ነሽ? ደህና ነኝ። የሚላ ሰላም ቢያትሽ። ሰላም ነው። ፍቅር እባላለሁ። አያይሽ ሰላም አትያትም እንዴ? አላቅሽም ስላለሽኝ ስሜ ማስታወቅ ግዴታዬ ነው ብዬ ነው እንዴ? አላቅሽም 4 ዓመት 5 ዓመት ሚዲያ ላይ የቆየን ሰው አላቅም ማለት ሚዲያ ላይ ነው ማቃት። በአካል አውቂያት አላቅም፣ አይቻት አላቅም። በአካል ተሸጣጣቅማ አታቂማ። ስለዚህ በደንብ ቢያት አታምሩ። እሺ፣ የምትመጣው ሴት የታለች? የምትመጣው ሴትማ አስተዋውቃችኋለሁ ያልከን ሴት አለች እንዴ? ስታያት ወንድ ትመስልሻለች እንዴ? የምትመጣውማ ቆንጆዋ ፍንድቅድቅ ያለችዋ ሴት ይሆናለች እኮ። አብሽከስ ማለት የምር እሷ ናት? ፍቅር አልገባኝም። እሷ ናት? ፍቅር ናት። ካልገባሽ ደጋግሜ ነው አውቃታለሁ። ፍቅር መሆኗ ጠፍቶኝ አያውቅም። በደንብ አውቃታለሁ። ግን ደግሞ እሷ የምር እሷ ናት? አዎ የምር እሷ ናት። ያው ካላምንሽ ለምታለሽ እጅሽ አጣራ ምን እንጂ መሰለኝና ምን ተቀየረችብሽ? ወፍራለችና ትንሽ ምቾት ላይ ነበረች። በደንብ እየተንከባከብኳት ስለነበር ማለት ነው አይደል? ፍቅር መጣጣሩስ አብርሃም ከሷ ጋር ያለውን ነገር እንደጨረስክና ከሷ ጋር ከጨረስክ በኋላ ከሩታ ጋር ህይወት ጀምረክ ብዙ ከዛ ከኔ ጋር ህይወት ጀምረህ እንዴት ነው ድጋሚ ተመልሰክ ወደዛ? እንዴት ነው ጭንቅላትክ እሺ የሚልክ አልገባኝም። ምን አለ መሰለሽ ሄርሜላም ሩታም ስነግራችሁ አዲስ ሴት ወደ ቤት ይመጣለች ስላችሁ ስላላመናችሁኝ አዲስ አይደለም ልናያት ቆይ ልነግርሽ ነው ልናያት እንፈልጋለን ስላላችሁኝ ነው። ያው ተዋወቋት። ፍቅር ትባላለች። አዲስ አይደለችም እና አዲስ አለመሆኗንም ካወቅሽ ትልቅ ነገር ነው። አይደለችም። ሲቀጥል ደግሞ እንዴት ነው ፍቅር? እንዴት በምን ሞራልሽ ነው? ልክ ነኝ? ያ ልክ ነህ። እሺ ፍቅር ግን ደህና ነሽ አንቺ? ደህና ነኝ። ምስኪን ደህና ነው። ታማረባታ ባይዘው ውበትሽ ሲበዛ ሰው በጤና አይመስለውምና አብርሃም ግን ደህና ነህ አንተ ራስህ? እግዚአብሔር እንዴት ነው ነገሮችን የምታስበው? ቆይ እርሚታዬ የእሱን ደህንነት አንቺ ደህና ነሽ? ደህና ነኝ ሩታዬ፣ እግዚአብሔር ይመስገን። አንዳንድ ጊዜ ሚዲያ ላይ አይሻለሁ። የጀመርሽው ህይወት ነበር አይደል እንዴ? ጓደኛ እንደነበራት አውቃለሁኝ። ይቅርታ ሄርሜላ፣ አንዴ ከኋላ መጣ እና ወጣ ይባላል አይደል? ከኋላ መጣ እና ወጣ። ቀደም ማስበይ እያወራን ነበር እኔና ሩታ ደህንነቴን እየጠየቅሽኝ ነበር። እኔ በጣም ደህና ነኝ እግዚአብሔር ይመስገን። አይ ምን አለ መሰለሽ እንዴት ነው ፍክት ማለትሽ በአንዴ ደህንነትሽ ከጤና ጋር ነው ወይ በሰላም ነው ወይ? እሱ ነገር አሳስባችሁ። ቆይ አይደለም። በምን ሞራልሽ ነው ድጋሚ እንደዚህ አይነት ህይወት ተመልሰሽ የምትገቢው? አንዴ ይቅርታ ወይ እያወራን ነው መሰለኝ አይደል? እኛም እየሰማናችሁ አይደለም። አንዴ እንደማመጥ በመጀመሪያ ምን አይነት ከዚህ በፊት ምን ብለህ ነበር መሰለህ አብርሃም? ካንቺ ጋር ሆኜ ማመጣት ሴት አለች፣ ደስታ የምትመልስ ሴት አለች ምናምን እያልክ ነበር። ገባህ አይደል? አሁን እዚህ ጋር እኔና እሷን አቁመህ ከሷ ጋር የምታደርገው ነገር ለኛ ምንም ተገቢ ነው ብዬ አላስብም። እንደፈለግክ የፈለግከውን ነገር ማድረግ ትችላለህ። ግን ደግሞ የእውነት ወደኸው ነው ይሄን ነገር ህይወትን ፈቅደኸው ነው እንደገና ወደ ኋላ ተመልሰክ የረሳኸውን እሷም ደግሞ ጓደኛ እንደነበራት ግልጽ ነው አይደል እንዴ? ከሆነ ልጅ ጋር እያየዋት ነበር አብርሃም። አንቺስ ብትሆኚ እዚች ጋር ያልጨረሰውን ህይወት እያየሽና እንዴት ነው ሞራልሽ? አልገባኝም። በምን አይነት መንገድ ነው ከአብርሃም ጋር ድጋሚ ተመልሰሽ ሁላችሁም ግንኙነታችሁን እንደጨረሳችሁ አምናችሁ ነው የምታመጣትን ሴት ለማየት ብላችሁ የመጣችሁት አይደል? አዎ ያለቀ ነገር ስለሆነ ነው የምመጣው። ያኔ እኮ ይኸውልሽ አልገባሽም መሰለኝ ፍቅር ካንቺ ጋር ነገሩን ጨርሶ ከኔ ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ ድጋሚ ወደ አንቺ ሲመለስ ምንድነው ሞራልሽ? አንቺ አለ መጨረሻ እርግጠኛ ነሽ ከፍቅር ጋር? አንተ ከፍቅር ጋር ሳትጨርስ ነው ከሩታ ጋርም ጀምረ ከዛ በኋላ ወደ እኔ ጋር የመጣኸው? ያው ምን አለ መሰለሽ አንዳንድ ጊዜ እዚህም እዛም ልክፍ ማድረግ እንዴት ነው? ስለዚህ አሁን አማርኛሽን አስተካኪ። አንድ ሰው ከማግባቱ በፊት በደንብ አድርጎ ብዙ ነገሮችን ማየት መቻል አለበት። መቸኮል የለበትም። መጠናናት የሚባል ነገር አለ። ከጋብቻ በፊት የትኛውም ሰው መጠናናት የሚባል ነገር አለ አይደለ? ስለዚህ እኔ ብዙ ሰውን አየሁኝ፣ አጠናው። ከዛም በኋላ ደግሞ ፈተንኩኝም። ፈተናዎችን ሙሉ ልታልፍ የቻለችው ሴት
ፍቅር ብቻ ናት። ኦኬ ያንተ ፈተና በሴት ላይ ሴት መደረብ ነው? እሱን ነው ታግዛ ማለፍ ያለባት ካንተ ጋር መቆየት ያለባት ሴት እየተናገረችኝ ነው እየሰማሽ ነው። እኔ እኮ አንተ ቃል ስለገባው ልክ ነው ዝም እያልኩ ያለሁት። አይ የምሬን ነው። በስነ ስርዓት እንድንነጋገር ነው እንጂ። እሺ ፍቅር የመጣሽበትን መንገድ ልትነግሪኝ ትችያለሽ? ይቅርታ ማለት ከአብርሃም ጋር ልትዋወቃችሁ ነው የመጣሁት? ልንተዋወቅ ነው የመጣሁት። በየት መንገድ እንደመጣሽ ነገርታ? በመገናኛ ነው ባይሆንት በመገናኛ መብራት እያዛገኝ ነው። ትንሽ አርፍጄበታለሁ። በጣም ይቅርታ ክራውድ ስለነበረ መንገዱ ማለት ነው። እና እንድትቀልጂብኝ ሳይሆን በግልጽ አማርኛ ነው እየጠየኩሽ ያለሁት። በመገናኛ በኩል በግልጽ አማርኛ አንተ ቃላት አጠሪ በግልጽ አማርኛ ማለት ከአብርሃም ጋር የመጣሽበት መስመር ምንድን ነው? የመጣሁበት መስመር ምንድን ነው? መስመሩ የትኛው መስመር ነው? አማርኛቸው አትግባባቸው። አንቺ የመጣሽበት መንገድ አለ። ገባሽ አይደል? ስለዚህ እኔ ልንገርሽ አብርሃም ይሄ ጀብድነት አይደለም። አንድ አዳምጠኝ። ከሷ ጋር እያወራው ነበር። ከሷ ጋር ሰላም አለኝ እያልክ የነበርከው እሷ ናት ወይስ ሌላ ሴት አለች? ላስተዋውቃችሁ እያልክ ያለው እሷን ነው? ያው ፍቅር ነው ላስተዋውቃችሁ ያልኩት ነበር። አትቀልድ ፕሊዝ። እሺ ከሷ ጋር አልጨረስክም ነበር ነው ወይስ ከሩታ ጋርም እያለ ከፍቅር ጋር በጎን በኩል ነበር? ከኔ ጋርም እያለ በጎን ከፍቅር ጋር ነበርክ ነው? አልገባኝም። ነገር ለእናንተ መናገር አይጠበቅብኝም። አሁን የመጣችሁት ፍቅርን ለመተዋወቅ ነው። ተዋውቃችሁ መሄድ ትችላላችሁ። ላመጣት የነበረችውም ሴት አዲስ ሴት ነው ህይወቴ ላይ ላመጣ ሳይሆን የመጀመሪያ የሆነችው እንቁ የሆነችው እቺ ፍንድቅድቅ ያለች ሴት ናትና ከሁለታችሁም በፊት ማውቃት ፍቅር ነው አይደል? ምን ብሎሽ ነው ፍቅር? መተዋወቅ እኮ ፍቅር አይሆንም። ፍቅር ምን ብሎሽ ነው ማለት? ምን ብሎሽ ነው ማለት? ነው ታወቂያቸው ብለኝ ነው እኮ። በምን አይነት መስመር አውቶሽ ነው? አንቺ ይሄ ከኛ ጋር ያለውን ነገር ጨርሰናል አለኝ ሳይሆን ያለውን ነገር ታያለሽ። መቼስ ሚዲያ ተከታታይ ነሽ ብዬ አስባለሁ። እስቲል ከሩታ ጋር ያለው ነገር ሲጨርሰ ወይ ከሄርሜላ ጋር ያለው ነገር ምንድነው? ከሁለት አንዳቸው ከሆነ ሰው ህይወት ጋር በስትክል ከኛ ጋር እንደጨረሰ ነው የምታስቢው? በምን አይነት መስመር አስበሽ ነው አንቺ ከሱ ጋር ፍቅር ውስጥ አሁን ይኸውልሽ ፍቅር ምን ያህል እርግጠኛ ነሽ ነገስ ላይ አንቺ እንደዚህ አይነት ነገር እንደማያደርግ? ሲጀምር በራሴ የማየው ነገር አለ። የራሴ ሚዛን አለ። ለኔ ተውት ያቸው ኦኬ ኖ የራሴ ሚዛን ነው። ሁሌ ምን ሲደርብብሽ ለማስረዳት ሞከርኩ ነው እኮ እና ሁለተኛ ሶስተኛ ጥያቄ አንድ አይነት ጥያቄ ነው እየጠየቅኝ ያለች። በዛ ላይ ደግሞ አንዱ ሳትመልሽ አራተኛ አምስተኛ ደጋግሞ እኔ መጨናነቅ አልወድም። እኔም አልችልም እኮ እንዴት ይቅርታ። ከዚህ በላይ ሁለታችንም ባይገርምሽ አንድ የሚያደርገን ባህሪ ምንድነው? ጭንቀት አንችልም። በጣም የሚከብደን የሆነ መጨቃጨቅ ምናምን ነፃነታችን ሲያዝ በጣም ነው የሚደብረን። ነፃነታችንን አውጀን የመጣነው አይደል? ለነፃነታችን እንቆማለን። ፍቅር በደንብ አዳምጪኝ። ሁላችንም እንዳንቺ ደስተኛ ሆነን የምንኖር ሰዎች ነበርን። በአንድ ቅጽበት ግን አብርሃም በፈጠረው ነገሮች ናቸው አሁንም ቢሆን ሲሪየስ የሆነ ነው። ገባሽ አይደለ? ስለዚህ እናቴ እህቴ በእናትሽ አንዴ ስሚኝ። ሁሉም ሰው ይስቃል፣ ሁሉም ሰው ይደሰታል። አንቺ ብቻ ያለሽ የጊዜ ጉዳይ ነው። አንድ ሰው አዝኖ አይቆይም፣ አንድ ሰው ተደስቶ አይቆይም። ሁኔታዎች ናቸው ሁለቱ ማለት ነው። ሀዘንና ደስታ ሰው ምክንያታቸው ነው የሚለያየው እኮ። በቁም ነገር ያወራን ደግሞ አንቺ አሳልፈሽው ብዙ ነገሮችን እንትመለሻላ ሳላወራም ትረዳይ ፓርት ነው። አሁን ስለዚህ ያሳለፈው ነገር መደገም አለበት ነው። አሁንም አንቺ ለመሰበርም ለማልቀስም ለመጎዳትም ሬዲ ነሽ ማለት ነው። እንዴት መሰለሽ ሩታዬ፣ መሬት ላይ ያለ ሰው ለመውደቅ አይፈራም። እንዴት ነው ከዚህ በላይ ካሳለፍኩት ነገር በላይ ሊደርስብኝም ሊመጣብኝም አይችልም። ሶ ኤክሰፕት እንዴት ነው ኤክስፔክት ታደርጊያለሽ እንደሚደርስብሽ ማለት ነው። ነገ እንደሚሰብርሽ እርግጠኛ ነሽ ማለት ነው። ይሄንን አምንሽበት ነው የመጣሽው። አብርሃም ካንቺ ጋር እንደማይዘው ነገር ኔጌቲቭን ፖዚቲቭ ታስቡና ሁለቱንም መቋቋም እችላለሁ ወይ ብላችሁ ነው ወደ አንድ ነገር የምትሄዱት። ምክንያቱም አጋጣሚ ምንና እንዴት እንደሚሆን አታውቁም። ለምን እንደሚሰብርሽ ካወቅሽ ለምን መጣሽ? ልታወቃችሁ ነው የመጣሁት እንዴ? አማርኛ እኮ ነው እያወራች ያለች። ልታወቃችሁ ነው የመጣሁት በግልጽ አማርኛ። እኛ ያልኩሽ እኛ ለምን መጣሽ እያለች ወደ አብርሃም ህይወት ነው እንጂ እያልንሽ ያለ ነው እኛን ለማወቅ። ከአብርሃም ህይወት መች ወጣው? ከሩታ ጋር በደምብ ትተዋወቂያለሽ። እኔና አንቺ ነን በአካል ማንተዋወቀው፣ አለቀ። ከዛ ባለፈ ወደ አብርሃም ህይወት ተመልሰሽ የመጣሽበት ምክንያት ምንድን ነው? ፍቅርዬ የኔ አለ ከዚህ ጭቅጭቁ ላይ አንሄድም ወይ? ኧረ እንሄዳለን። ኧረ ተቃጠለ። አንቺ በዚህ ደቂቃ ነው አይደል አልችልም ያልሽው? እኔ ዘመኔን ሙሉ ስቃጠል ማለት ነው። እንዴ አንቺ ለደቂቃ ለቆሽበት ከበደሽ። እኔ ግን ዘመኔን ሙሉ ውሃ ይዘህ ወተት ይዘህ ምናምን ነው ማውራት። ውሃ ለምጣ ዲዛይነር ሰው ኧረ ለምን በዛ መኪና ውስጥ መሄድ ነው። በዛ መመለስ አያስፈልግም። ይሄ ፍቅር አሁን በዚህ ሳቃችሁ ወይ በዚህ ደስታችሁ
ጭራሽ ነው። በጣም ትንሽ ጊዜ ነው እንደዚህ እየሳቃችሁ እየተደሰታችሁ የምትኖሩት። ገባሽ አይደለ? ህይወት ላይ ብዙ ስትረገር አለ። ገባሽ? ጭቅጭቅ አይደለም ደግሞ አብርሃም ካንተ ጋር እኛ ያዝ ነው። ትጽፋለች። አዳምጠኝ። አንተ ሁኔታ ነው። ጸሐፊ ነገር ነች። አንባቢም ነች። ባይዘው ፊሎሶፊም ጭምር ነች። ባይዘው ሄርሚ ፊሎሶፊም ነች፣ ጸሐፊም ነች፣ ገጣሚ እንኳን ፍቅር ነች። ስካርፕ እንደዚህ ብጠመጥም እኮ የሆነ ነገር ጠረጥር ነበር። አሁን እኮ ከንግግሯ ነው የሆነ ነገር እንትን እያወቅሻለሽ ነው። ከንግግሬ እውቀት እንዳለኝ ተረዳሽ ነበር። እኛም እንዲስቀን ነበር። አንዳንድ ጊዜ ምን አለ መሰለሽ ሄርሚ ይሄንን ፈገግታ መመለስ የቻለች ሴት ናት ፍቅር ማለት። የኔን ትክክለኛ አሁን ባይዘው እሷ የምትስቀው እኔ የምስቀው እውነተኛ ፈገግታ ነው። ፍቅር አይዞሽ እሺ። እኔንም እንደዚህ ብሎኝ ነበረ። እኔንም ደስታዬን የመለሽው አንቺ ነሽ፣ ህይወቴን ጥሩ ያደረግሽው። እንደገና ደግሞ አዳምጪኝ አንዴ አዳምጪኝ። ለራስሽ አይዞሽ አልኳት። አይዞሽ አለችኝ እንዴ? አይዞሽ መስማት ነገር የለም እኔ ጋር አዳምጪኝ። አሁን ለምሳሌ እሱ ሳቂ ነሽ፣ ደስታዬ ነሽ፣ የመጀመሪያ ነሽ ምናምን ቢልሽ እኔ እንጃ መቀበል አለብሽ ብዬ አላስብም። ምክንያቱም እንደኔ ለአብርሃም ደስታ ዋጋ የከፈለ ሰው የለም። ገባሽ አይደል? አሁን ስለሳቅልሽ ነገሮችን እንደ ሴት መሸወድ የለብሽም ብዬ ነው ማስበው። ምንስ ብሎሽ አውርቶሽ ነው ያን ህይወትሽን ትተሽ ወደሱ የተመለሽው? ምንስ ብለሽ አውርቶሽ ነው? በምን አይነት መንገድ አውርቶሽ ነው? ይሄን ጥያቄ መመለስ ትችያለሽ። በሲሪየስ እያወራሽ ነው። በሲሪየስ መልሽልኝ። ጆሮ ለባለቤቱ ባዳም ይባላል። ምንድነው ተረትና ቅኔ አንብባችሁ ነው የመጣችሁት? ከኤርሚ ጎን ቆመን አይደል? ተጋባብን። ያ ከሷ ጎን መቆማችን በራሱ ብዙ ነገር ሁሌም ነው እንደዚህ አይነት ነገር የምትለው። እኔንም በባለፈው ህይወቴ ተሰብሬ ተጎድቼ አልቅሻ አነሳሽኝ ከወደኩበት ትትትት ብለህ ነው ከኔም ጋር የቆየው። አሁን ሄርሜላን እንደዛ አልኩ። ካንቺ ጋር አልቆየሁም። አሁን ሄርሜላንም እንደዛ አልኩ። ካንቺ ጋር አልቆየሁም ሩታ። አብተኝ ልጅ ወልደናል። ልትከድ አሁን ግን ተጋብተናል። እንጂ አልቆየህም። እኔና አንቺ ተጋብተናል። ከማንም በላይ የቆየው እኮ ከኔ ጋር ነበረ። ከዛ ደግሞ ቀጥለ መጣ ደግሞ እሷ ጋር ተጎዳዋላ፣ ተሰበርኩኝ፣ እንክታልኩኝ። የቆየሁት መጣ አንድ ጊዜ ሩታ ቀጥለ ደግሞ አንዴ ማይካድ እውነት እንትናት የቆየሁት ከፍቅር ጋር ነው። ያውም 5 አመት እስከ 7 አመት ባለው ከፍቅር ጋር ነው የቆየሁት። ታዲያ ለምን አላስወለድካትም? ለምን አላስወለድካትም? 7 አመት ሙሉ ለምን አላገባሽም? ስለዚህ አመት ምናምን ከቆይታ በኋላ ጭንቅላታቸው ይነካል ሲባል አላምንም። አመንኩ እንዴ ለምን አላስወለድካትም? ኧረ እግዚአብሔር እንደዚህ ነው ጥያቄ አለ። ኧረ አስወልዳታለሁ። ሜቢ ስላልተጋባን ይሆን? እኔ ያልኩሽ ያለሁት 7 አመት ሙሉ ለሴት ልጅ 7 አመት ማለት በጣም ትልቅ ነው። ገባሽ አይደለ? ሰው የሆነ ነገር እንኳን ፍንጫ አያሳይሽም። ልክ እንደማንኛውም ሰው ትስቂያለሽ፣ ትጫወቻለሽ፣ ተጫውቶብሽ ቻው ይልሻል። አለቀ። ገባሽ አይደለ? ትክክል። የፍዳር ነገር አሳይቶ የቅድሙ ጥያቄ መልስልኝ አብርሃም። እኔ ያልኩት ያለሁት 7 አመት ጓደኛዬ ነበረች ለብላችሁ አትገጭ። አንዴ ፍቅር አንዴ ይቅርታ ላውራት ሰምተሻታል። ግን እሺ ፍቅረኛው ከነበርሽ ለምን አላስወለድካት? 5 አመት 7 አመት ሙሉ እየቀለደብሽ ነው የእሱ ሀሳብ። ገባሽ? እያልኩሽ ያለሁት 5 አመትና 7 አመት። አሁንም ደግሞ ከዚህ በኋላ 5 አመትም 7 አመትም ከሱ ጋር አብረሽ የምትቀጥይ ከሆነ እድሜሽ ላይ ይጫወታል። ቴንክ ዩ። ይቀልድብሻል። እንደዛ ነው ሀሳብ ይዝናናብሻል። እሺ በልጅ ሀሳብ አታስቢ። በልጅ ሀሳብ ትክክል። ፍቅር እያዳመጥሽ ልክ ናት። ሲሰለቸው ትቶሽ ይሄዳል። ከዛ በኋላ አንቺም ተጨቃጨቅሽ ይልሻል። አንቺ ደግሞ ሞኝነትሽን ያየሁት አሁን ገና ነው። በጣም ብልህ ሴት ትመስይ ነበር። የምሬ ነው። በጣም ብልህ ሴት አስተዋይ ምናምን ትመስይ ነበር። ግን ቁጭ አድርጎሽ ይሄዳል፣ ይመጣል፣ እዛው ነሽ ትጠብቂዋለሽ። 5 አመት ሙሉ እንደዚህ ነው ያሳለፍሽው። አሁን ከሌላ ሴት ጋር የሆነ ነገር ፈጥሮ ይመጣል፣ አሁንም ትጠብቂዋለሽ። ቁም ብለሽ አስቢ እንጂ እንደ ሴት ልጅ አስቢ እንጂ። ለእድሜሽ አትጨነቂም? ለሴትነትሽ ለራስሽ ክብር አትጨነቂም? ኦኬ ልጅ ስለሆንሽ ይጫወትብሽ፣ በልጅነትሽ ላይ ይቀልድብሽ፣ በሴትነትሽ ላይ ይዘባበትብሽ። እኔ ለእነሱ ማስረዳት ከበደኝ። አንድ ነገር ልንገራቸው። አንቺ አሁን ልጅ ስለሆንሽ ነው። እነሱ ምንድነው ልጅ ብትሆን ነው ከወንድ ጋር እንደዚህ የምትሆነው? አልገባኝም። የምን ልጅ ነው? የቱ ጋር ነው ልጅ ነው? በጣም ውሃ የጠጡ ስለሆኑ አትግባልኝ። ለምን እነሱ ሄድ ብለዋል በእድሜም። አይ ነው ግን ደግሞ ለታላላቆች መልስ መስጠት መጥፎ ቢሆንም ከባላ ፈነገጠ ቢሆንም አንዳንድ ነገር ልንገራቸው። 7 አመት ሄርሚዬ ለምን አልወደዳችሁም ማለሽ? የልጅነት ፍቅር ነው። ከልጅነት ጀምሮ አንድ ላይ አድገን አንድ ላይ እንደዛ ነው ያሳለፍነው። አሁንም ልጅ ነሽ ነው? አሁንም ልጅ ታሪኩን ትጨርፈልሽ እንጂ ገና 10 ቤት ነች። እሺ ብዙ አትደንግጪ እና ችግር የለም። ልጅ እኮ
30 ቤትም እስክትገቢ ታውራንጂ ሩታ አይ እንደዛ ሳይሆን ሲጀመር በልጅ 10 ቤት ያላችሁ ኖ ቆይ 10 ቤት ሆነሽ ነው የሁሉ ወንድ ቼክ እያደረግሽ ያለሽ? አውርቼ ልሙት ብለሻል። ግን አንዴ ላስረዳችሁና መሄድ ካለብን እንሂድ። የሚያቆየን ነገር የለም። አሁን እሱ የሆነ ነገር ሲልሽ እሱን እንደዚህ ብለሽ አምነሽ የሆነ ነገር ምናምን እናንተ ሜቢ እሱ የሚነግራችሁ ነገር አምናችሁ ወይ ምናምን ሊሆናል እዚህ ላይ ነገር ውስጥ የገባችሁት። እኔ ደግሞ አይቼ ነው አይኔን ነው የማምነው ከጆሮዬ ይልቅ። ስለዚህ ባየሁት ነገር ነው እንጂ እዚህ ጋር የተገኘሁት በሰማሁት ነገር አይደለም። ሲቀጥል ደግሞ አይንሽ ትላልቅ እንደሆነ ነገራቸው። እሺ ነገራቸው። አይኑ ትልቅ ሰው መሀል ነው ይላል አበው እጂ ልጅ ግን የብር አንባቢ ነች። አሬ የሆነ ነገር ሳይመጣብን በፊት ከዚህ ቦታ እንሽሽ ፍቅር እንዴ መጽሐፍ ልጽፍብን እኮ ነው እዚህ ቆመን ጨረሰች አንድ መጽሐፍ በእኛ አይኔ ምን ያለች አይኑ ትላልቅ መሀየ ወይኔ እግዚአብሔር ሰለችም እኮ ታዲያ ልክ እኮ ናት። ማለት ምን አልኩኝ? ማስተዋል የተሳነው ሰው ነው እንዲህ እየተቀለደበት ደስተኛ የሚሆነው። እኛ ፍቅር ዋናው ምን አለ መሰለሽ አንዳንዴ መምሰልና መሆን የተለያየ ነገር ነው። እናንተ ለመስላችሁ የምችለው ነገርና እኔ የሆንኩት ነገር ሊለያይ ይችላል። ሌላ ሰው ጋርም ያለኝ አቀባበል፣ አንቺ ጋርም ያለኝ አቀባበል፣ አንቺም ጋር እንዲሁም አብሺ ጋርም የተለያየ አቀባበል ነው ያለኝ። ፍቅር ግን የምር ደህና ነሽ? የሆነ ነገር አስነክቶሽ ነው ተናገሪ። የምር ደህና አትመስይኝም። በጤናሽ አይደለም። የዘንድሮ ሴቶች እናቶችም እናት እየመሰላችሁ አይደለም። ምን አሁን የልጅ እናት እንደሆንሽ ነው የማውቀው። ከምን አይነት እስቲ ልጅ ኮለች ነው ወይኔ በእናትሽ ልጅ በልጅነት ወይኔ እንዴት የምታሳሳ ልጅ መሰለሽ አለችኝ። መታደል የምር ነው ነው እሱን ታዩና ነገ እኩያ ይሄውና ማለት ነው እንደዚህ ያለን ሃይ ሄሩሚ እንዴት ነው መጽሐፎችሽ ደረሱ ወይ ብለን አፕሪሺየት እናደርግሻለን። መጽሐፍ እውቀት ነው። እሺ እና ደግሞ እንገዛታለን። እሺ እኮ መጽሐፍ እውቀት ነው። ያንቺ ደግሞ እውቀት ያለው ነው ምን መሰለሽ በእኛ ታሪክ ላይ የጻፍሽው የሆነ ነገር ስናወራ እንደዚህ ተቃለ አይ ግን የምሬ ነው ነው ደራሲ ነች ልጅቷና ብዙ እንትኖችን ትጽፋለች መጽሐፎች። የሚገርመው ያው አብርሃም እውቀት ካለው ሰው ጋር ብዙ መቆየት አይፈልግም ይሆናል። ገባሽ? ምናልባት አንቺ አንድ ማሰብ የማትችበት ሞመንቶች የመጽሐፉ ትማለቀ በቃ እዚች ጋር ተዘጋ እንዴ። ምናልባት እውቀት ካለው ሰው ጋር አብርሃም ላይ መቼ ይችላል። ምናልባት በደንብ አድርገሽ ካዳመጥሽው ፍቅርሽ በዛብኝ ብሎ ነው ከኔ ጋር የተለያየው። ገባሽ አይደል? ስለዚህ ፍቅሩን እንዳታበዥበት እሺ። ብዙ አትንከባከቢ። እንደዚህ አይነት ነገር አይወድም አብርሃም። ጀመር እሷ እንደዚህ አታጨማልቀኝማ። ችግር የለም ያው ትንገረኝ። እኔ የመጀመሪያ ማቀው አለ ጀመር ከታላላቆቻችን ነግራት ነበር ለማለት ደስ ይበላል። ችግር የለውም። ከታላላቆቻችን ደግሞ ትምህርት መውሰድ ጥሩ ነው። አረ እኔ ደግሞ ታውቂኛለህ ታላላቆች እንዴት እንደማከብር በደምብ ያ በአንድ አመት ከሚበልጥሽ እንኳን እንዴት እንደምታከብሪ በወር በሰዓታት ከሚበልጠኝ ሰው ጋር እንዴት ተከባብር እንደማወራ መሰለህ አይመስለኝም። ስለዚህ ከይቅርታ ጋር በእውነት አይመስለኝም። ሩታ ሄርሜላ ተዋወቃችኋት አይደለ? በቃ እኔ በቃ ምክንያት አልጠበቅኩም። አላመኑም ባይዘው እስካሁን ድረስ በቃ ካላመኑ እኔ ምን ላድርግ ታዲያ? ምን አድርጌ እኔ ምንም ማናዝ አይ እኔ ደግሞ ህይወትሽ ምን እንደሚሆን ታውቂያለሽ። አሁን አንቺ ካንቺ ጋር ያለው ነገር እንጨርስና ልኑረው እንዳትነግሪኝ አይደለም ፍቅር እቺ ልጅ ማለት ነው። ይሄ ምንድነው አንባቢ ነው የሚባሉት የወደፊቱን መዳፍ አንባቢ ነች። አሁን ምን እንዳለ ታውቂያለሽ ወይ? ወደፊቱ ህይወትሽን ልንገርሽ አለች እኮ እንዳትነግሪኝ ልኑረው አልኳት። ትክክል ስለምትሆን ልኑረው ነው ሄርሚያ አይሆንም አልኩኝ እኔ ሰው እንሂድ በእናትህ ቀኔ በጣም በቃ መቆም ከበደኝ። እኔ እንደከመሽ እንዴ አደከመሽ? አይዞሽ ያው አንዳንድ ጊዜ ምን አለ መሰለሽ በመሳዘንኩልክ እሺ ከአንባቢያን ጋር መሆን እንደ ቅድሙ አይነት ቃላቶችንም ለመያዝ ይጠቅመናልና ባንተ ነው ማለት ነው። እሷን በመጀመሪያ ደረጃ በመጀመሪያም ስለማላቃት ምን አይነት ሰው ትሁን ምን አይነት ቁም ነገር የማያውቅ ሰው እንደሆነ ፍቅር የሚያውቃት ያውቃታል። አንቺን ለማሳወቅ ማብራራት አይጠበቅም። ፍቅርማ የሚያውቃት ያውቃታል። እኔም ሚዲያ ላይ አውቃት ነበር ላይክ እንደዚህ ባይን ማለት ነው። ግን እንደዚህ አይነት ሰው አትመስለኝም ነበር። ገባህ አይደል? ታያት ደግሞ ሞር ወደድሻት። አንተም አልወደድካትም እንኳን እኔ ልወዳት በጣም የምትወደድ ሰው ነሽ። ቴንክ ዩ ብትወዳት ነው በላዩ ላይ ሴት የምትደራረብባት እንዴ? ለእሷ ክብር ቢኖር አየሽ፣ የመጀመሪያ መሆንሽን አመኑ። አሁን አመኑ። ጥሩ እኮ ነው። መስመር እየያዙ ነው። እሱም ይኸውልህ አሁን እኮ ቆመን ብናስረዳ ረጅም ሰዓት ሊገባቸው ይችላል። ግን እንሂድ በቃ ይገባቸዋል። ተማመኝ ትችያለሽ። ግን ላይሽ ላይ እየተረማመደብሽ ነው የሚሄደው ሁሌም። ሲቀጥል ደግሞ ሁሌም የሆነ ነገር ሲያስብ አንቺ ጋር ነው የሚመጣው። አንቺ ምሳሌ ልል ብለሽ ትቀበይዋለሽ። ከዛ ይቀልድብሽና ደግሞ እንደዚህ ነው ብሎ ትቶሽ ይሄዳል። ሁሌ እንደዚህ መሆኑ አግባብ ነው? ፍቅርን እንደዚህ አይነት ሰዓት መስሎኝ ነበር።
ሁላይ መችሽም ፍቅሬ ናፍቆትሽ በረታብኝ እንዴት ልሁን ለብቻ ሁላይ መችሽም ሳጣሽ ካይኔ ሁላይ መችሽም ምነው ፍቅሬ ሁላይ መችሽም ይከፋኛል አወይ ጉዴ አወይ ጉዴ ታውቂያለሽ አይሆንም ካጠገቤ ርቀሽ እናፍቅኝ የለም ወይ ከጎኔ ተቀምጠሽ ናፍቆትሽ ነንና ቡም 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 ከዚህ በላይ ብዙ መቆየት አይጠበቅብንም መሰለኝ። ምን አለ ደግሞ አዲስ ሴት ስትል እንደዚህ አይነትም ሰው አልመሰለኝም ነበረ። ከዛ በኋላ አንቺ በአይነት መንገድ እንደተቀበልሽው አላውቅም የአብርሃምን ነገር እሱ እኔ ልጨነቅበት በምን አይነት ጉዳይ እንዴት አይነት ጉዳይ እንደተቀበልኩ። ከዛ በኋላ ደግሞ ነገ ከኛ ጋር እንደዚህ ሶስተኛ ሴት እዚች ጋር ትመጪና ሌላ አራተኛዋን ሴት ቁጭ ብለሽ እንደምታይ አንጠራጠር። ገባሽ አይደል? ትልቅ ስህተትሽ ምን መሰለሽ? ሁሉንም ሰው እንደራስሽ ማየትሽ ነው ሄርሚን። ያየሁት ስህተት ቢኖር ካንቺ አስተዋይ ነሽ፣ ጥሩ ሴት ነሽ፣ ግን ትገጥሚያለሽ፣ ታነበንቢያለሽ፣ ንባብ ላይ ጎበዝ ነሽ፣ ግን ስህተቷን ነገር ያታንዴ ሁሉም ሰው እንደራሷ ማየቷ። አሁን እዚህ ጋር ተሰለፊያለሽ አለች። የአንቺ ስህተት ደግሞ ምን እንደሆነ አልበሰልሽም። ሁሌም ልጅ ነሽ። ልጅነትሽን ማመናቸው ግን ተሳይልም ግን ያስተሳሰብ እኮ ነው። እድሜዋ እኮ ሄደ ቆሰ። 7 ዓመት ከቆያችሁ ኦልሬዲ ቆሰ እኮ ፍቅርዬን አታምኑም እንጂ ገባሻ? ገቢና ይናገራል ባይዘው ተቀምሻ የምሬን እውነት ገቢና አይታችሁ ፍረዱ እስኪ። አሁን ከዚህ ሁሉ ሽበት ማውጣ ያስታውቃል እድሜ እንዴ ለበስማ በጣም አስተሳሰብ አድርጌ ነበር ማስብሽ። ግን ደግሞ ድጋሚ በእንደዚህ አይነት ህይወታችን ውስጥ መጥተሽ እንደዚህ አይነት ነገር ትፈጥሪያለሽ ብዬ አንድም ቀን አስቤ አላውቅም። እናንተ ማን ተባላችሁ? እንደሆንሽ ነበር ማስብ። ንገሪያቸው እንጂ ፍቅር እኔ ደከመኝ። የምሬን እውነት ንገሪያቸው። እነሱስ ተብለዋል እንደዛ። እኔ አሁን ለምሳሌ ማለት ነው አንድ ሰው አወራ፣ አንድ ሰው አፉን ከፈተ፣ የሆነ አንድ ሰው ባውንደር አልፎ ተናገረኝ ብዬ እኔ እውነታውን ቢሆን ራሱ መናገር አልፈልግም ለዛ ሰው ገባ። ምክንያቱም የምር እየሞቀኝ ነው። እንዴት በሳት ማል በነበልባል ማል የምሬን ነው ወደ ተቃጠልኩ። ባይዘው ዛሬ ካንቺ ጋር ነው እንደዚህ ጃኬት የለበስኩት። ለምን አልቻልኳቸው ነበር። ገዛ በፊት ከብዶኝ ነበር። አሁን ነው አረ እንሂዳ እሺ ያልጨረሳችሁት ነገር አለ? በቃ ማየት ነበር የፈለጉት። በቃ አዩ። አንቺ ግን አይ ሳይሆን ፍቅር ግን ፍቅር ስም አላት። አንቺ ግን ፍቅር እኔ እንዳወጣሁላት ታውቂያላችሁ። ይሄንን ስሟን የምር እኔ ነኝ እኮ ስም ተሳሳትክ እንጂ ኖርማል ነው ማንኛውም ስም ብታወጣላት። ግን ደግሞ ለማንኛውም ይኸውልሽ አንቺን ብትሆኚ የሚጠቅምሽ ነገር አይደለም ስትል ነበር ያለፍከው። ሜቢ ሚዲያ ላይ አልጠራም እንጂ እዛም ጋር ፍቅር የኔ አይገርመንም፣ አያስደንቀንም። ኖርማል ነው። እሺ እኛም ፍቅር ተብለናል። መጣ እንደዛ ትላታለህ። ካንቺ በፊት ቋሚ ስምሽ ሆነ እንጂ አንቺ ተወራረባለሁ። ሁሌም ውድድር ውስጥ አንግባ። ካንቺ በፊት ከኔ በፊት የሚባል ነገር አይደለም። ካንቺ በኋላ ደግሞ ብለሽ ራስሽ ነሽ እንግዲህ ንጽጽር ውስጥ ያስገባሽ። ካንቺ በኋላ ደግሞ ሌሎችም ፍቅር ይመጣሉ። ገባሽ አይደለ? ስለዚህ ይሄን ነገር ተቀበዩ። ከዛ ባለፈ ደግሞ እንሰለፋለን ነገር በእንደዚህ አይነት መንገድ እነዚህ ነው ካርብን ሳ እኔ ለእንደዚህ አይነት ነገር ሬዲ አይደለሁም። ይቅርታ ተሰልፈሽ እኮ ነው ከኔ ጋር ትሰለፋለሽ አልሽ። ራሷ ያወራችውን ራሷ ትረሳለች ነው። ታያት በቃ ችግር የለውም። እሺ አሁን ሄርሚ ሩታ ዋናው ከፍቅር ጋር መተዋወቃችሁ ነው እንዴ? እኛ ቢዘምብንም ችግር የለም። ለምን እንሂድ? አይ አሁን ለምሳሌ የሩዝ ማሳ ምናምን ቢሆን ትላላችሁ፣ ግን እዚህ አይሆንም። እንሂድ። እሺ ለማንኛውም ማሳኔ ለምድ ባይዘው ዝም የሚል ሰው አትመኑ። ቀስ ብሎ የሚጥለው ቃል ከባድ ነው የሚሆነው። አሁን ሩታ ዝም አለችና ማሳ ላይ ነው ለካ ማዳመጥ ስለማፈልግ ስራችሁ ያወሬን እኮ ነው ነግራችሁ ደስ ስለማይላችሁ ነው አትበይ። እሺ እንደዚህ እሺ ለማንኛውም ወደ ማሳችሁ እኛ ምን ሄዳ ከጨረሳችሁ እኔ ምን ሲጀመር አላችሁ እንዴ? እስካሁን ቆየ ሂዱ ጋር ቆይቷል። ይኸውልሽ ማሳው ወይም ደግሞ ወደ ማሳ የምትሄዱ ከሆነ ጊፍት አንፈልግም። በእውነት አይ እኔ ቼክ ልጽፍላችኋለሁ። ከማሳው ወጣ በሉና ደህና ቦታ ሂዱ። እሺ እንዴ ነይ መንቀሳቀሳችሁ። ኧረ ነይ በዚህ አባታችሁ አሁን ማለት ነው አንጀቴ ቅቤ ጠጣ። እንዴት ደስ እንዳለኝ ፍቅር አይከብድም።
አይከብዱም። ባይዘው ይሄ ዝም ብሎ ሳትመልስላቸው ሳቅ የሚያናድዳቸው ሰዎች ናቸውና እነሱ ዝም ብለው ሲያወሩ የእነሱ ነገር የምራን ባይዘው ሳቅ ያናድዳቸዋል። እኛ ስንስቅ ይናደዳሉ። ለምንድን ነው ግን? እና ለማንኛውም ጋይስ ዋናው ሀሳባችን ተሳክቷል። ማወቅ ነበረባቸው። ፍቅርን አወቋት። ልጅቷን እያሉ ነበር አብዛኛው ሰዎች። አሁን ደግሞ ልጅቷ ፍቅር ነው የሚሉት። ስሙን ያወቁት አሁን እንደዛ መባሉ አይቀርምና ለማንኛውም ጋይስ ከዚህ በኋላ ላይፋችንን እሺ ያዝግብት እንደዚህ እናደርግና ቀጥታ ነው የምንለው። እስክሲኔ አበባ እስክሲኔ ቆንጆ ድግስ ነው ዛሬ ፋሲካ ነው። እንደዚህ ነው በቃ። ከዚህ በኋላ ምርቃት ነው። እቺ ዘፈን መድረክ ላይ ወጥቼ እንደምዘፍ ነው አይደል? ኤርሚ መጣው ያስመረቀችላት እሷ መጣው ስታስመረቅ አንቺ ከኔ ጋር ድግስ ነው ታያለን እንሄድበታለን ማለት ነው ጋይስ። የታባቱስና የታባቱ እናንተም ጋር ባይፍ ቪዲዮ እንገናኛለን፣ እንመጣለን። ዛሬ ብቻ ነው ጭቅጭቅና ትንሽ ንትርክ። ያው እነሱ ንትርክ ጭቅጭቅ ቢያደርጉትም እናንተ ጋር ደግሞ እኛ ለዛ ባለው ሙድ እናንተ ደግሞ የገባችሁ ሙድ ያላችሁ አይደላችሁ ይገባችኋልና ያው ከነሱ ጋር ስቀል ለማለፍ ሞክረናል። ካሁን በኋላ ግን ከዚህ በኋላ እንግዲህ ደግሞ ፈጣሪ ብሎ ደግሞ ያሰብናቸው ነገሮች በዚህ ሳምንት ከተሳኩልን ከከተማ ወጣ ብለን ደግሞ አሪፍ ታይሞችን እያሳለፍን አይደል እኔ ቆንጆ እናሳ ስለዚህ መጠርጠሩስ እኛ እናወራም አድርገን ነው የምናሳያችሁ፣ ተግብረን ነው የምናሳያችሁና በጉጉት ጠብቁን። ከዚህ በኋላ የሚፈጠሩትን ነገሮች በሙሉ በጣም ደስተኛ ትሆኑበታላችሁ ብለን እናስባለን። ስለዚህ እንግዲህ አሁን ከፍቅሪ ጋር ታይም ስለምንፈልግ ከተገናኘን ትንሽ ስለቆየ ስለተነፋፈቀ ብንሄድ አይደብራቸውም። የመሬን ግን ይሄን ቪዲዮ እያዩት ማለት ምን ነው ባልሄዱ ሲያምሩ የኔ ቆንጆዎች እያሉ ብዙ ኮሜንት እየጻፉ ነው አሁን እያዩን ማለት ነውና፣ ግን ደግሞ ሌላ ቀን እንመጣለን አለበላችሁ ሁሉ ጊዜ ባይ ባይ። በዚህ እንሂድ። እነሱ እዚህ ነው አይደል? እንዴ ዞር ይመጣል እኮ እንዳንገጣጠም ጋይስ